በዩኬና በፈረንሳይ መካከል የተደረሰው ስደተኞችን የመቀየር ስምምነት ሊተገበር አልቻለም። በዩኬ በኩል በህገወጥ መንገድ በእንግሊዝ ቻናል በጀልባ የገቡ ስደተኞችን አስሮ ወደ ፈረንሳይ ለመመለስ ትናንትናና ዛሬ በረራዎች ተዘጋጅተው የነበረ ቢሆንም እውን አልተደረገም። ምክንያት ከተመላሾቹ መካከል የህገወጥ ዝውውር ሰለባ የሆኑና ስቃይ የደረሰባቸው ስደተኞች መኖር አለመኖራቸውን ለፈረንሳይ ባለስልጣናት እንግሊዝ አለማሳወቋ ነው ተብሏል። እነዚህ ስደተኞች የህክምና ድጋፍ ሊያስፈልጋቸው ስለሚችል ነው አስቀድሞ ማሳወቅ የሚል ስምምነት የተደረሰው። ከዚህ በተጨማሪም አንዳንድ ስደተኞች በግላቸው ተገደን መመለስ የለብንም የሚል የፍርድ ቤት ክርክር መጀመራቸው ሌላው ምክንያት ነበር። በእርግጥ ፍርድ ቤቱ ጥያቄያቸውን አልተቀበለም። ትናንት ስደተኞችን ለመውሰድ የተዘጋጁ 2 በረራዎች የተሰረዙ ሲሆን የዛሬውም ተመሳሳይ እጣ ሊገጥመው ይችላል ተብሏል። የእንግሊዙ ጠቅላይ ሚኒስትር ቃል አቀባይ መስተጓጎል መፈጠሩን አምነው እስከ አርብ ድረስ በየቀኑ ስደተኞችን ወደ ፈረንሳይ ለመመለስ የተያዙ በረራ ፕሮግራሞች ግን እንደተጠበቁ ይቆያሉ ብለዋል። የፈረንሳይ ባለስልጣናት በበኩላቸው እቅዱን መተግበር ካልተቻለ ከስምምነቱ ራሳችንን ልናገል እንችላለን እያሉ ነው። ባለፈው ጁን ወር ነበር የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በዩኬ ጉብኝት ባደረጉበት ወቅት አገራቱ ስደተኞችን ለመቀየር የተስማሙት። በዚህም መሰረት ከፈረንሳይ ወደ ዩኬ የገቡ ስደተኞች ተይዘው ወደ መጡበት ሲመለሱ በፋንታው በፈረንሳይ ያሉ ዘመድም በእንግሊዝ ያላቸውና ጥገኝነት ለመጠየቅ ብቁ የሆኑ ስደተኞችን በእኩል ቁጥር እንግሊዝ እንድትቀበል የሚል ነበር ስምምነታቸው። በያዝነው የፈረንጆች ዓመት እስካሁን ባሉት ጊዜያት ከ31 ሺህ በላይ ስደተኞች በእንግሊዝ ቻናል በኩል በጀልባ ዩኬ መድረሳቸውን መረጃዎች ያመለክታሉ።